ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምን የብልጽግናው መንግስት ጥምቀት ላይ በጎንደርና በባህር ዳር አደረገው ብሎ እንግዲህ ከፍተኛ ውድመት ሊያደርስ አቅዶ ነበረ። ነገር ግን ይህ ሴራው በፋኖ ከፍተኛ ተጋርሎ በፋኖ ደህንነቶች በፋኖ የጸጥታ ኃይሎች በቁጥጥር ስር ውሎ ብልጽግና ሳያደርገው ሳይፈጽመው ሴራውን ከሽፎበታል ማለት ነው። ይህ ምንድነው? ጎንደር ላይ ባህር ዳር ላይ ፋኖ አደረገው ብሎ ቦምቦችን ለመጣልና አንዳንድ ቦታዎችን ፋኖ በሞርታር ለመምታት አቅዶ ነበረ። ይህ ሴራው ቀድሞ በመውጣቱ ሊከሽፍ ችሏል። አንዳንድ ዝግጅት ሲያደርጉ ፋኖ በከፍተኛ ተጋድሎ ሴራቸውን ከፈጸም ሊያደርጉ የትና እንዴት ሊያደርጉ እንደነበረ ፋኖ ይህን መረጃ ይዞ አክሽፎታል። ስለዚህ ይህን መግለጫ ፋኖ በትላንት መግለጫው አርበኛ ዘመን በሰጠው መግለጫ ድርጊት ይህ ሴራ ሊከሰት እንደሆነ ሊያደርጉት እንደሆነ ለህዝብ በማሳወቁ ምክንያት ፋኖ ቀድሞናል ማን ሰጠ በማለት መረጃ እንዴት ደረሳቸው ብሎ በቁጭት ሳያደርገው ቀርቷል ማለት ነው። ማን አሳልፎ መረጃችን ሰጠ በማለት እርስ በርሳቸው እየተጣሉ እየተሰዳደቡ ይገኛሉ። ይህ መረጃ ለሁሉም እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። እንዲሁም ቻናሉ ተደራሽ ሆኖ ይህ ሚዲያ ወሳኝና አስፈላጊ መረጃዎች የሚደርሱበት ስለሆነ ተደራሽ እንዲሆን ሰብስክራይብ አድርጉ።